ከሆሳዕና በኋላ ሰኞ በሕማማት ከቀኑ 9 ሰዓት ላይ የሚነበብ የማቴዎስ ወንጌል ምዕራፍ 21 ተራ ቁጥር 23 እስከ 27 ወበዊኦ ቤተ መቅደስ እንዘይምየር መጹ ኀቤሁ ሊቃነ ካህናት ወመላእክተ ሕዝብ ወይቤልዎ በመባይተ መኑ ትገብር ወመኑ ይውሃበከ ዘንተ ሥልጣነ። ወደ ቤተ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝቡ አለቆች ወደ ጌታችን ወደ ኢየሱስ ክርስቶስ መጥተው እንዲህ አሉት፣ በማን ሥልጣን ነው ይህንን የምታደርገው? ይህንን ሥልጣን ማን ሰጠህ? አሉት። ተራ ቁጥር 24 ወአውሥአ እግዚእ ኢየሱስ ወይቤሎሙ እስአለክሙ አነሂ አሐተ ቃለ ወእምከመ ነገርክሙኒ አነሂ አየድአክሙ በአይ ሥልጣን እገብር ዘንተ። ጌታችን ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ እኔም አንዲት ቃል እጠይቃችኋለሁ። ይችንም የነገራችሁኝ እንደሆነ እኔም በምን ሥልጣን ይህን ሥራ እንደማደርግ ነግራችኋለሁ አላቸው። ተራ ቁጥር 25 ጥምቀቱ ለዮሐንስ ማይቴው ውእቱ እምሰማይኑ ወሚመ እምሰብ ወሃለዩ በበይናቲሆሙ ወይቤሉ እመንብሎ እምሰማይ ይብለነ በእፎኬ ዘኢአመንክምዎ። ጌታችን ኢየሱስ ክርስቶስም የዮሐንስ ጥምቀት ከየት ነው? ከሰማይ ነውን ወይስ ከሰው አላቸው። እነርሱም እርስ በርሳቸው ተነጋግረው እንዲህ አሉ፣ ከሰማይ ነው ብንለው ታዲያ ለምንድን ነው ያላመናችሁበት ይለናል አሉ። ተራ ቁጥር 26 ወእመሂ ንብሎ እምሰብ ንፈርሆሙ ለሕዝብ እስመ ከመ ነቢይ ይሬእይዎ ለዮሐንስ። ከሰው ነው ያልነውም እንደሆነ ሕዝቡን እንፈራቸዋለን፣ ዮሐንስን እንደ ነቢይ ያዩት ነበርና አሉ። ተራ ቁጥር 27 ወአውስእዎ ለእግዚእ ኢየሱስ ወይቤልዎ ኢነአምር ወይቤሎሙ ውእቱሂ አነሂ ኢያየድአክሙ በአይ ሥልጣን ዘእገብር ዘንተ። ጌታችን ኢየሱስ ክርስቶስም እንግዳውስ እናንተም ይችን ጥያቄ ካልመለሳችሁልኝ አናውቅም ካላችሁ እንግዳውስ እኔም ይህንን በምን ሥልጣን እንደማደርግ አልነግራችሁም አላቸው።